በ2026 የመኖሪያ መብትን የሚመለከተው አዋጅ ቁጥር ወይንም ስለ ኤመርጀንሲ ኦርዲናንስ ነው የምናወራው ማለት ነው። በቁጥር 32 ህዝባር 2026 ላይ ይህንን ለማስተዋወቅ የተካሄደው ዘመቻና ውጤቱ እንዲሁም ደግሞ ምን ያህል የውጭ ዜጎች በዚህ ላይ ተመዝግበው አሁን መልሳቸውን እየተጠባበቁ ይገኛሉ። ሰላም ዛይንቴክ ነኝ። ዛሬ በአዲስ ቪዲዮ በአዲስ መረጃ ተመልሼ መጥቻለሁ። የባለፈው ሳምንት እንግዲህ እንደተለመደው በኢሮፒያን ዩኒየን አካባቢ በሚኖሩ በኢሚግሬሽን ጉዳዮች ዙሪያ ነው ያወራ ነው። እንዲሁም ደግሞ ሁሌም እንደምናደርገው ሮማንያንም በተመለከተ ነው። ዛሬ በተመሳሳይ ሁኔታ ስለ ኤመርጀንሲ ኦርዲናንስ አንስተን የምናወራ ነው የሚሆነው። እንግዲህ ለ60 ቀናት ያህል ይሄኛው ዘመቻ ከተደረገ በኋላ ምን አይነት ውጤት ተገኘ የሚለውን ነገር አብረን የምናይ ነው የሚሆነው። እሺ፣ የሮማንያ መንግስት እንግዲህ የአስቸኳይ ድንጋጌ ማለት እንችላለን ኤመርጀንሲ ኦርዲናንስ ቁጥሩ በ32 ህዝባር 2026 ላይ ማለት ነው። ከዚህ በፊትም በጣም በተደጋጋሚ ስላነሳን በዚህ ጉዳይ ላይ በሮማንያ የስራ ይሄ ገበያ ማለት እንችላለን የውጭ ዜጎች መዳረሻን ወይንም ይህንን የሚያስተዳድር ነው የሚሆነው። ያ ማለት ከስራ አላማ የተሰጣቸው የረጅም ጊዜ ቪዛ ወይም ይሄ ፈቃድ መብታቸው ከተጠናቀቀ በኋላ በሮማንያ ውስጥ የቀሩ የውጭ ዜጎችን በህጋዊ ሁኔታ ስለነሱ ጉዳይ የሚያብራራ ማለት ነው ይሄኛው የኤመርጀንሲ ኦርዲናንስ። በዚህ መሰረት ምንድነው የተከናወነው? የሮማንያ አጠቃላይ የኢሚግሬሽን ኢንስፔክቶሬት ወይንም IGI የሚባለው ማለት ነው በሶስት ዋና ዘርፎች የተዋቀረ የመረጃ ማስተዋወቂያ ዘመቻ ተደርጓል። ከዚህ በፊትም እንዳልኳችሁ ይህም በብዙ ቋንቋዎች ቪዲዮዎችን መስራትና ይሄ የመልቲሚዲያ ይዘቶችን ማዘጋጀት ነበር። በፕሬስ መግለጫዎችን በየጊዜው ሲሰጡ ነበር፣ መረጃ በማሰራጨት እንዲሁም ደግሞ በኮሚኒቲ ውስጥ በቀጥታ የሚደረግ የመረጃ ስርጭትን ያካትታል። አዲሱ የዚህ የህጋዊ ሂደት ለብዙ የውጭ ዜጎች ለማሳወቅ በመንግስት አስቸኳይ ድንጋጌ ቁጥር 32 ህዝባር 2026 ላይ ወይንም በአንቀጽ አርቲክል ቺንዘሽዶ የሚሉት ማለት ነው በአንቀጽ 52 መሰረት ህጋዊ ሁኔታቸውን የሚያስተካክሉበትን መንገድ የሚያብራራ የመረጃ ቪዲዮ ተዘጋጅቶ ነበር። ከዚህ በፊት የቋንቋ ችግሮች ለማስወገድ ቪዲዮ በሙያዊ ሁኔታ ነው ወደ 9 የሚሆኑ ቋንቋዎች ላይ ተተርጉሞ ሰብታይትሎች ተጽፈውበት ማለት ነው። ለምሳሌ በእንግሊሽ ወይንም በፍሬንች እንዲሁም ደግሞ በስፓኒሽ፣ በሲንሃላ በሚባል በቤንጋሊ ቋንቋ፣ ኡርዱ፣ ኔፓሊ፣ ታሚል፣ ቱርኪሽ እነዚህ በጣም ብዙ የውጭ ኮሚኒቲዎች ይበዛሉ ተብሎ የሚታሰቡ በእነሱ ቋንቋ ማለት ነው የተዘጋጀውና ይሄ አቀራረብ በጣም ውጤታማ በመሆኑ በፊሊፒንስ እንዲሁም ደግሞ ስሪላንካ፣ በሜክሲኮና ኔፓል ኤምባሲዎች ላይ እንዲሁም በዓለም አቀፍ የስደት ድርጅት ወይም በIOM የተሰራጩ መረጃዎች አረጋግጠዋል። ለ60 ቀናት ያህል ነው ይሄ የኢሚግሬሽን ፖሊሶች በየቀኑ በኮሚኒቲ ውስጥ በመገኘት ለውጭ ዜጎች ቀጥተኛ እርዳታና መረጃ የሚሰጡበት ሁኔታ ነበር የነበረውና በዚህ ሰዓት ጁን 27 ቀን እንዲሁም የአገልግሎት መስኮቶች በልዩ ሁኔታ ተከፍተው ነበር። እንደምታውቁት አይ ቲንክ ዊኬንድ ላይ መሰለኝ የነበረው ያ ጊዜና የህጋዊ ሁኔታቸውን ለማስተካከል ፈጣንና በጣም ሲሪየስ በሆነ ወይ አገልግሎቱ እንደተሰጠ ነው የሚያሳየው። በቀጥታ በተደረጉ ውይይቶች ውስጥ በሮማንያ የስራ ገበያ ወይንም በዚህ በሌበር ማርኬት በሚባለው ማለት ነው በህጋዊ ሁኔታ ለመቀጠል የሚያስፈልጉ ሁለት ቀላል እርምጃዎች ተብራርተው ነበር። ከዚህ በፊትም እንዳልኳቸው የመጀመሪያው በህጉ የተወሰኑ የ60 ቀናት ጊዜ ውስጥ አንድ ሰው የመኖሪያ አድራሻውን ዲክሌር ማድረግና ወይንም ማሳወቅ እንዳለበት የመጀመሪያው። በመላው ሮማንያ ደግሞ ይሄ የኢሚግሬሽን ፖሊሶች በነገራችን ላይ ከ4500 በላይ በብዙ ቋንቋዎች የተዘጋጁ ፍላየሮችን ማለት ነው እነዚህ ወረቀቶችን የመረጃ ቁሳቁሶችን በብዙ የውጭ ሰራተኞች በሚገኙባቸው አካባቢዎች እየሄዱ ፓርክ ውስጥ ማለት ነው በጣም ቡካሬስት ላይ በሰፊው ነበር ሲያደርጉ የነበረው ይህንን ጉዳይ።
ሶ በዚህ ተርም ውስጥ በዚህ ጊዜ ውስጥ የዛሬው ዋና መረጃይ ማለት ነው በተሰጠችው በ60 ቀናት ውስጥ እስከ ጁን 27 ባለችው ጊዜ ማለት ነው ምን ያህል የውጭ ዜጎች መተው እዚህ ፕሮግራም ውስጥ ወይንም የዚህኛው ሌጋል ወደ መሆን የመጣው እድል ላይ ምን ያህል ሰዎች ናቸው የገቡት የሚለው ነው የምናየው ማለት ነው። ሶ በዚህ ጊዜ ውስጥ በ60 ቀናት ውስጥ ወደ 3666 ያህል የውጭ ዜጎች በየካውንቲዎች በየቦታዎች ማለት ነው ለምሳሌ እንደነ ቲሚሽ ክሉዥ ቢሆር ሌሎች ኮንስታንዛ ሌሎች ቦታዎች ላይ ማለት ነው የውጭ ዜጎች በዚህ የክልል ኢሚግሬሽን መዋቅሮች ላይ በመቅረብ በመንግስት አስቸኳይ ድንጋጌ ወይንም በኤመርጀንሲ ኦርዲናንስ 32/2026 አንቀጽ 52 የተደነገጉትን ድንጋጌዎች ለመጠቀም አመልክተዋል ማለት ነው። ወደ 3666 ያህል ማለት ነው። ከነዚህ ውስጥ ትልቁን ቁጥር የያዘው የኔፓል ዜጋ ነው። ኔፓሎች እንግዲህ ከዚህ በፊትም እንዳልኩት በጣም ትልቁን ቦታ ነው የሚይዙት ሮማኒያ ውስጥ ካሉ የውጭ ዜጎች ማለት ነው። ሶ ከነዚህ አመልካቾች መካከል 1233 ያህል ሰዎች ከኔፓል፣ 875 ያህል ደግሞ ከሽሪላንካ እንዲሁም ደግሞ 295 ያህሉ ደግሞ ከህንድ፣ 231 ያህል ደግሞ ከባንግላዴሽ እንዲሁም 230 ያህሉ ከግብጽ መጥተዋል ማለት ነው። ያ ማለት እነዚህ ዜጎች መጥተው በየትኛው በህጋዊ ወይ ገብተው እዚህ ሀገር ወረቀታቸው በአንድም በሌላም ምክንያት ተበላሽቶ ወይንም መስተካከል ሳይችል ቀርቶ ኢሌጋል ስቴይ ያደረጉ ግን ሪተርን ዲሲሽን ሳይወሰንባቸው የቆዩ ሰዎች ስለሆኑ ነው ማለት ነው። ከነዚህ አመልካቾች ውስጥ ከካውንቲዎች አንጻር ማለት ነው ስናይ ከፍተኛ ይሄ የአፕሊኬሽን መጠን የገባው ቡካሬስት ላይ ነው ኦፍ ኮርስ። እንዲሁም ደግሞ ኢልፎብ፣ ኮንስታንዛ፣ ክሉዥም እንደዚሁ፣ ቲሚሽም እንደዚሁ ካውንቲ አገልግሎቶች ላይ የኢሚግሬሽን ኦፊሶች ላይ ተመሳሳይ ስራዎች ተከናውነዋል። እንዲሁም በሌሎችም ካውንቲዎች ማለት ነው። ሶ ይሄኛው የአፕሊኬሽን መቀበያ ደረጃው ከተጠናቀቀ በኋላ ከዚህኛው ሌቭል በኋላ ምንድነው የሚቀጥለው? አሁን ምንድነው እየተደረገ ያለ? ለምሳሌ አንድ ሰው መጣ፣ ያለበትን አድራሻ ዲክሌር አደረገ፣ አፕሊኬሽኑ ገባ፣ then መቼ ነው መልስ የሚያገኘው ወይንም ምንድነው ያለው ስቴፕ? ሶ ይሄኛው ከተጠናቀቀ በኋላ ባለፈው እንደተጠናቀቀው ይታወቃል። ጁን 27ም ሲሰሩ እንደነበረ ማለት ነው የመጨረሻውን። ሶ የሮማኒያ ኢሚግሬሽን ኦፊስ ወይንም IGI ማለት ነው የቀረቡትን መረጃዎች በማረጋገጥ ሂደት ላይ አሁን ይሄ ቬሪፊኬሽን ላይ ነው ያሉት። ሶ ያንን ቬሪፋይ ካደረጉ በኋላ ከተጠናቀቀ በኋላ የቀሩ የህግ ሂደቶች ወይንም እነሱ ያመጧቸው ስቴፖች ማለት ነው ተፈጽመው ፋይናሊ የአፕሊካንቱ አፕላይ ያደረገው ሰው የመኖሪያ ሁኔታ በይፋ ይስተካከላል ማለት ነው። ማለት ኢሌጋል የነበረ ሰው ዶክመንቶቹ ቬሪፋይ ተደርገው በደንብ ቼክ ተደርገው ተስተካክለው ፋይናሊ በይፋ ተስተካክሎ ሌጋል እንደሚሆን ነው እንግዲህ ያለው መረጃ የሚያሳየው ማለት ነው። በዚህ እንግዲህ በኤመርጀንሲ ኦርዲናንስ መሰረት እዚህኛው ፕሮግራም ላይ ገብታችሁ ወረቀታችሁን ለማስተካከል አፕሊኬሽን ያደረጋችሁ ልጆች ሁሉ ይሄ በጣም መልካም ዜና ነው። እዚህ ሀገር ሰርታችሁ እንደገና ወረቀታችሁንም ለማስቀጠል ሌጋሊ ፍሪሊ ወዲያ ሙቭ ለማድረግ እንኳን ትልቅ ነጻነት ስለሚኖራችሁ ማለት ነው። እንግዲህ መልካም ውጤት እንጠብቃለን። ፋይናሊ ምናልባት ይሄ በአጭር ጊዜ ውስጥ እስከ ኦገስት ባሉ ሌሎች የኢሚግሬሽን ስራዎች አፕዴት እየተደረጉ ስለሆነ አይ ቲንክ ቶሎ ፈጥኖ የሚስተካከልና የሚያልቅ ነው የሚመስለኝ ማለት ነው። የዛሬ መረጃ ይሄንን ይመስላል። በዚህ በኤመርጀንሲ ኦርዲናንስ ዙሪያ ምን አይነት ውጤቶች ተገኙ፣ ምን ያህል ሰው አፕላይ አደረገ የሚለውን ነበር ያየ ነው ማለት ነው። በሚቀጥለው ጊዜ አዳዲስ መረጃዎችን ይዤ እመለሳለሁ ማለት ነው። ዛይንቴክ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።